ሰበር ዜና እነዚህ ለውርደት የተፈጠሩ ለውርደት የተጋለጡ ሰዎች እንግዲህ ሸገር አዲስ አበባ ላይ እንግዲህ መሃል ከተማ ላይ እንግዲህ የሰው ወንድ ሰርቃ የሄደችው ትናንትና ሴትዮ እንግዲህ ለህግ ቀርበዋል እየተባለ ነው። እነዚህ ሰዎች ለውርደት የተጋለጡና ለውርደት ደግሞ የተዘጋጁ የተፈጠሩ ሰዎች ናቸው። ጌታዬ ከእንደዚህ አይነት ቤተሰብ አላህ ይጠብቀን፣ አላህ ይጠብቃችሁ። ለውርደት የተከናነቡ ሰዎች ናቸውና ውርደታቸውን እንግዲህ እንደ ብርድ ልብስ ተከናንበው ተቀምጠዋል ማለት ነው። ያውም በሶሻል ሚዲያ የተዋረደ ሰው የተዋረደ ነው። ሌባ ልብ የለውም እምለው ጎጃም ሚዲያ ለዚህ ነው። ሰላም የፍቅር ጀማያዎች እንዴት ናችሁ? ደህና ናችሁ? በዚህ አጋጣሚ ሁላችሁም ጠንከር ብላችሁ ሰብሰብ ብላችሁ እስኪ እንግዲህ ካሊብ እንግዲህ ለሱ ለአቢላ እንግዲህ ፍላሹን ቀምቶታል። እስኪ እንግዲህ እናያለን ሁላችንም። ግን እነዚህ ለውርደት የተፈጠሩ ሰዎች ሁለታቸው ደመቁና ወይንም ደግሞ ሸላይ ብለን እንግዲህ የምንሰይማት ሴትዮ አሊያም ደግሞ ይሄ ይፍሬም ኮተና ይባላል። እንግዲህ ኮተቱ ይፍሬም ኮተት አያልቅብ ዝናቤ ብለነዋል። እንግዲህ ይሄ ደግሞ የወንድ አልጫ የወንድ ሴታ ሴት የሆነ ሴት ጋር ተባብሮ ሰውን ለማንኮላሸት የተፈጠረ ጨቅላ የፍየል ጨቅላ እሱም እንግዲህ ውርደቱን ተከናንቧት ትናንትና በአደባባይ የሰው ባል ሰርቆ ሲሄድ የተያዘው ጨቅላ አንድም ደግሞ ሴቷ እንግዲህ አንድ ልጅ ወልዳ የተፈታች ሴት የሰው ባል ሰርቃ ሄደ ላልፍላት ያልፍልኛል ብላ አቅፌተኛል ብላ ማል አዲስ አበባ ሸገር ላይ የተያዘች እንግዲህ በቁጥጥር ስር የዋለች ደመቁ እንደምነሽ ተመልከቱ። እንግዲህ እዚህ ላይ እንግዲህ እና ቢላ ግብ ይዘው እንግዲህ ካሊብን እንግዲህ ተቀብለውታል ማለት ነው። በጣም የሚገርም ነው። እኔ ደግሞ የዚህ የፈረንጁ ነገር አያልፍለት ወይ አያሳልፍ። በቃ እርሜ ልክህን እንደዚህ 4 ዓመትክ እንደዚህ እነ ካሊብ ሳውን ነው የመጡት። አንተ ግን ደመቁ ጋር ግዣለሁ ብለክ ምናምን ፍራንክ ስትሰራ ነበር፣ ብዙ ዱቄት ስትጫወት ነበር፣ ብዙ ነገር ስታደርግ ነበረ። አሁን ደግሞ ግብ በየትኛው አቅም ነው አንተ ግብ የምትገጥሙ? አቢላ ለሁላችሁም እኮ ይበቃችኋል እኮ አቢላ፣ እውነት ለመናገር ማለት ነው። አቢላ ለሁለታችሁም ይበቃችኋል። እንግዲህ ካሊብን መንጥቆ ጥሎታል ማለት ነው። አንዳንድ ጊዜ ግን እኔ እውነት ለመናገር ገና ይዋረዳሉ፣ እስበሳቸው ገና ይዋረዳሉ። እስኪ ይሄ ፍላሽም እንግዲህ ምን እንደሚይዝ እንግዲህ እናቃለን ማለት ነው። ምን እንደሚይዝ እንግዲህ እናቃለን። እግዚአብሔርም ብሎ ምሏል እንግዲህ አቤላ ካሊብም እንግዲህ ነፃ እንዲወጣ አብርሃም ነፃ እንዲወጣ ነው እንግዲህ ያለው። እንግዲህ የወንድም መከታ ብለን እንይዛችኋለን። እውነት ጉታጀሮች ይሄ ልጅ ሲታመም ዝም ብላችሁ ይሄ ልጅ ሲታመም ጸጥ ብላችሁ ይሄን ያህል ቀን ጸጥ ብላችሁ ዛሬ አብርሃም እንደዚህ በዚህ ልክ ታንኮላሽቶ ስታዩት እውነት ተሰምቷችሁ ከሆነ መልካም ነው፣ እኛም እናደንቃችኋለን። ዝም ብላችሁ እዚህ ጋር ህዝብና ህዝብ እየተበላላ እኛ እየደከም ዝም ብላችሁ ከሆነ አላቅም እንጂ የአብርሃም እውነት ተሰምቷችሁ ከሆነ ጥሩ ነው፣ ጎሽ ብለናል። ካሊብም ጥሩ አድርገሃል ነው የምለው። ግን እኔ የዞርኩባችሁ ውለታ ይቺ ነገር ፍሬ ካላመጣች እኔ ከዞርኩባችሁ ወዮላችሁ። እውነቴን ነው የምነግራችሁ። እኛ እዚህ ጋር እየተበላላን ነው፣ ደመቁንም እየተሳደብን እየረገጥን። ይቺ ሌባይቱ ወንድ ሰርቃ የሄደችው መቼስ በአደባባይ ሰው ወንድ ይሰርቃል? ወንዶች ተጠንቀቁ፣ ጠለፋ ተጀምሯል በኢትዮጵያ ምድር። ይህንን ደግሞ ሳልናገር አላልፍም። ወንድሞች ትጎዳላችሁ፣ እህቶችም እንግዲህ መጥፎ ስራዎች እየተሰራጨ ስለሆነ በጾሙ ምድር ነው እንግዲህ ደመቁ የሆነ እባብ የሆነ ነገር መዘዝ ምናምን ይዛ የምመጣው። እንግዲህ እስኪ እናያለን። አቢላም ተቀብሏል እንግዲህ ነገሩን፣ ካሊብም እንግዲህ ሰጥቶታል ፍላሹን። እስቲ እንግዲህ ይሄ ፍላሽ እስኪ ምን እንዳለ ውስጡን በሶሻል ሚዲያ ነገሮችን አፍረጠርጣለሁ አለ አቢላ። የደመቁ ጉድ እኮ ጉድ ያለው ገንፎ አድሮ ይፋጃል ይላል የሀገሬ ሰው። የደመቁ ጉድ እኮ ዛሬ ብቻ አይደለም እኮ ቆየ። የደመቁ ጉተና ከወጣ እኮ ዛሬ አይደለም እኮ እንደነሸኔ ያለም አድማሽ ባሻገር እኮ ነው ነገሩ ጋይስ። ስለዚህ ደመቁ እኮ ጉድና ጅራት እያደር ነው እንግዲህ የሚወጣው። ጉድና ጅራት እያደር ነው ቡትርፍ የሚለውና የሰው ባል ሰርቆ በአደባባይ ከመሄድ ለመደበቅ ስትሯሯጥ በመኪና ልጄን ይዤ እንጆ ላረግ ነው እንጂ እኔ ይዤ ልሄድ አይደለም። ባልና ልጄን ይዤ
እንጆይ ላደርግ ነው አለች። እሷን እንግሊዘኛ ታቆታላችሁ። ጣል ታረጋለች የማታቀበትን እየገባች ወረዲ 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 ትላለች። እንግዲህ እንግሊዘኛው ቀረ። እኔ ጋርም ጣብ ነው ባይዘው፣ ግን ከሷ ደግሞ እኛ ትንሽ እንሻላለን መሰለኝ። እንጆይ እያደረኩ ምን እያረግሽ ነው አላት አብርሃም ባለፈው። እንጆይ እያደረኩ ነው አለች። አሁንም ደግሞ እንጦጦ ባርክ ሄዳ እንጦጦ ጫካ ሄዳ እዛ ሽንቷን ሸንታ ልትመለስ ነው እንጂ ደመቁ የሰው ባል ይዘሽ ስትጠፊ ሚስቲቱ ባለቤቲቱ ሄርሜላ ቆንጆይቱ መታ ተወርደሻል። እንግዲህ ለህግ ቀርበዋል ተብሏል። አዎ እናንተ ሁለታችሁ ለህግ ቀርባችሁ ህግ ፊት ቀርባችሁ ህጉ ምን እንደሚላችሁ ጥሩ ነው። በረድቴ ያለሽ ህግ ፊት እንኳ የዶሮ አይን የበላሽ ሰው ነሽ። ከባድ ነሽ። የዶሮ አይን በልተሻል አንቺ። ሰው የሚባልም ፍርሃት የሚባልም አልፈጠረብሽም። ትንሽ ሼም የሚባልም አልፈጠረብሽም። ግን ደግሞ ያው እንግዲህ ጉድሽ ይወጣ ነው። ወረዲ ጉድሽ ወጧል። ጉድሽ እንደው ኧረ ያንቺ ደግሞ ጠና። ጉድሽ በጣም እየወጣብሽ ነው። እንግዲህ ፈጣሪ ያጋልጥሽ የላኛው ጌታ። አዎ ፈጣሪ ያጋልጥሽ። ፈጣሪ ያጋልጣችሁ። ደመቁና ይሄ ደቼ ማለት ነው። ደቼ አቶ ይፍሬም ማለት ነው። ደቼ ትይብላና ደቼ የሚባል ግለሰብ ይሄ ቆርቆሮ ራስ ሳይመቱት የጮኸ ማለት ነው። የሰው ባል ሰርቆ የሚሄድ በግዴታ አብርሃምን ያዝ ብሎ አብሮ የሚያስቀምጥ። ስለዚህ ጉዳችሁ ይውጣ ጨርሶ። የመጨረሻ ጉዳችሁ ተፍረጥርጦ ህዝብም ነፃ ይውጣ፣ አብርሃምም ነፃ ይውጣ። ጉዳችሁ ይፍረጥረጥ ማለት ነው። ጉዳችሁ ይውጣ። ስለዚህ እኔም የምፈልገው ይሄንን ነው። እንግዲህ ይፍሬም እንግዲህ ይፍሬም አልኩኝ አፋን አቢላ እንግዲህ ባለው መሰረት ከሆነ ጉዳቸውን ሶሻል ሚዲያ ላይ ነው ማፍረጠርጠው ብሏል። አዎ ሶሻል ሚዲያ ላይ ነው የተጋቡት። የሰረቀችው ሶሻል ሚዲያ ላይ ነው። ሰርቃ የሰው ወንድ ስትሄድ የተያዘችው ባለቤቲቱ የያዘቻት ሄርሜላ ሶሻል ሚዲያ ላይ ነው። ስትበላ ሶሻል ሚዲያ ላይ ነው። ስትተኛ ሶሻል ሚዲያ ላይ ነው። ሽንት ቤት ስትገባ ሶሻል ሚዲያ ላይ ነው። ስትጸዳዳ ሶሻል ሚዲያ ላይ ነው። ሁሉ ነገሩ ሶሻል ሚዲያ ላይ ስለሆነ ከጀርባ ማንነት የተደበቀ ስለሌላ ደመቁ ጉዷ እንግዲህ ተፈርጥጦ እየወጣ ነው እንላለን። እንግዲህ በጣም ከባድ ነው። ብላ የሰው ወንድ መስረቅ እንግዲህ እያስተማረችብን ነው ይቺ ሴትዮ። አሁን እንግዲህ ለህግ ቀርበዋል ተብሏል። ጉዳቸው እንግዲህ ይፍረጥረጥ ይውጣልን። እስበሳችሁ ደግሞ እንዳትበላሉ ቀስ በሉ። የህዝቡ ይበቃል። ህዝቡ ሶሻል ሚዲያ ላይ የመዳም ቅመሞች ተበላልተዋል። ደም አጋብታችኋል። ደም ተቃብቷል። የመዳም ቅመሞች በሳውዲ ያሉ፣ በካናዳ፣ በአውሮፓ ያሉ ትንሽ ገባ ይላሉ። አንዳንዶች አሉ። እንደገና ደግሞ እንደዚህ በኩዌት፣ በኳተር፣ በዱባይ በተለያዩ ሀገሮች አሉ እኮ። ተበላለን እኮ ጋይስ። እውነቴን ነው የምላችሁ። ለማንኛውም ካሌብ እንግዲህ ምናልባት ተሰምቶ እንደው ብዬ ነው ጎሽ ብያለሁ። ጎሽ ብያለሁ። ምናልባት የወንድምክ ተሰምቶ ከሆነ ጎሽ